ቅድም አንተ እንዳልከው እስኪ ከአምስተኛው ተራ ቁጥር ጀምረን እናንብብ። በዚያ ጊዜ በቁጣው ይናገራቸዋል፣ በዓመቱም ያውካቸዋል። እኔ ግን ንጉሴን ሾምኩ፣ በተቀደሰው ተራራዬ በጽዮን ላይ ትእዛዙን እናገራለሁ። እግዚአብሔር አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድኩህ አለኝ። አለማ ዳዊት መዝሙሩን የጻፈው ዳዊት። አንተም ቅድም መስክረሃል ዳዊት ስለመሆኑ። ትንሽ ይህን ነበር የፈለግነው፣ ዳዊትን ነው እንጂ ያለው ኢየሱስን አይደለም ነው እያልኩ ያለሁት። አንተ ኢየሱስን በምን ሂሳብ አምጥተህ እዚህ ጋር አስገባኸው ነው ያልኩ። እኔ ኢየሱስን ያስገባውበት ምክንያት ይህንን ምንድን ነው የሚለው፣ ይህን ከላይ እኛም ለአባቶች የተሰጠውን ተስፋ የምስራችሁን ለእናንተ እንሰብካለንና ይህን ተስፋ እግዚአብሔር በሁለተኛው መዝሙር ደግሞ አንተ ልጄ ነህ እኔ ዛሬ ወለድኩ ተብሎ እንደተጻፈ ኢየሱስን አስነስቶ ለእኛ ለልጆቻቸው ፈጽሟልና ይላል። ስለዚህ የፈታው መጽሐፍ አንተ ልጄ ነህ ያለው፣ አንተ ልጄ ነህ ዛሬ ወለድኩ ያለው ማንን ነው? ይኸው እዚህ እኔ ልጄ አንተ ይኸው ኢየሱስን ይቆያል ያለ ስለ ኢየሱስ ይቆይ ከሞት የተነሳው ማን ነው? ከሞት የተነሳው ማን ነው? ወደ ሞት አትሂድ፣ ገና ነው። ኡስታዝ ከሞት የተነሳው ማን ነው? ስላለው ነው የምናወራው። ማን ነው ከሞት የተነሳው? የምናወራው እኛ እንግዲህ ይኸውልህ ማምለጫ ቃላት እያደንክና ስለተነሳው ስለ ኢየሱስ ክርስቶስ ነው። ትንሣኤው ደግሞ በኢየሩሳሌም ከተማ ከ500 በላይ ህዝብ ጨርስ፣ አውራ። ትንሣኤው ደግሞ ሉቃስ ስለጻፈ ብቻ አይደለም፣ ጳውሎስ ስለተናገረ ብቻ አይደለም። ታሪካዊ መረጃ ከመጽሐፍ ውጪ የተረጋገጠ መረጃ፣ ሂስቶሪካል መረጃ ያለው እውነታ ነው። በኢየሩሳሌም ከተማ ላይ ከ500 በላይ ሰዎች ትንሣኤውን ያዩበት ነው። ስለዚህ እኛ ስለሞቱ አይደለም፣ ስለ ሕያው ስለ ኢየሱስ ነው እያወራን ያለነው። ግድ የለም እሺ፣ ችግር የለም። ስለ ኢየሱስማ ስለሆነ እኮ ነው። ስለ ኢየሱስ እንዳላወራህ እየነገርኩህ። ትንቢተ ማነው መዝሙረ ዳዊትን ምዕራፍ 2ን ጠቀስ አድርገህ ልታልፍ የነበረው አንተ ነበርክ። እኔ ቀጥታ ወደ ቴክስቱ መጣሁልህ። አሁንም አላለፍኩም፣ እዛው ነኝ። ቁጥር 7 ላይ ነው ያለው አልኩ። ስለዚህ ትእዛዙን እናገራለሁ ሲል ማን ነው እሱ ስልህ ዳዊት ነው አልክ። በጣም ጥሩ። ምን አይነት ትእዛዝ ነው የሚናገረው? እግዚአብሔር አለኝ አንተ ልጄ ነህ እኔ ዛሬ ወለድኩህ አለኝ አለማ ዳዊት። ኢየሱስን በምን ሂሳብ አመጣኸው? እዚህ ጋር ነው ያልኩህ እኮ። እሺ እሱን ጥያቄ እኮ ነው ኡስታዝ እየመለስክ ያለሁት ምንድን ነው? እሱን ጥያቄ አንደኛ አልመለስክም። አልነካሁም። ግርዳህ እኔ ላግዝህ። ይኸው እርሱ ሊያግዙኝም አይችሉም። እርሱ አይረዱትማ። እሱ ስለማይረዱት ሊያግዙኝ አይችሉም። መደናቆር ነው የሚሆነው። እኔ ልንገር፣ ጥያቄውን አልመለስክም። እኔ ልንገር፣ አትንገር። ዳዊት ሲናገር በተናገረበት ዕለት ነው ወይ የተወለደው? ዳዊት ዛሬ ወለድኩ ያለው የተናገረው ራሱ ከሆነ የተናገረበት ዕለት ነው ወይ የተወለደው? ምንድን ነው የሚለው? ዛሬ ወለድኩ ይላል። አዎ። ስለዚህ ምንድን ነው የሚለው? ይህ ዛሬ ወለድኩ ያለው ኦልሬዲ ዳዊት ተወልዶ እየተናገረ ነው። አሁን እየተወለደ አይደለም። ዳዊት ዛሬ እየተወለደ አይደለም፣ እየተናገረ። ስለዚህ ይሄ እየተናገረ ያለው ትንቢት ፍጻሜ ሁለት ገጽታ አለው። የረጅም ጊዜ ፍጻሜና የአጭር ጊዜ ፍጻሜ አለው። በአጭር ጊዜ ፍጻሜ ስለ ዳዊት ነው። ረጅም አይልማ እዚህ ላይ። ይሄ እኮ ስነ መለኮት እኮ ነው። ስነ መለኮት ነው። የግድ እኮ ስነ መለኮትን እያንዳንዱ ስነ መለኮት ትምህርት በእያንዳንዱ ጥቅስ ማግኘት የለብንም እኮ። እርሶም እኮ እስልምና እንደዚህ የሚያስተምሩ አይመስለኝም። እንደዚህ ነው እንደ እስልምና የሚያስተምሩት። እያንዳንዱ የስነ መለኮት ትምህርት ህጉ በሚያዘው ነው የምናስተምረው። አዎ። ስለዚህ አይደለም። ለነገሩ ሐሳብን እንቋጨው። ይሄንን ሐሳቤን ሊቋጭ ሐሳብን አጠቃለው። እሺ ሐሳቤን ላጠቃለው። ይሄ አማኑኤል ድንግል ትወልዳለች ስሙንም አማኑኤል ትለዋለች ብሎ በኢሳይያስ ምዕራፍ ትጸንሳለች አይደለም፣ ስለ ኢሳይያስ ነው እያወራት ያለው። ያ በኢሳይያስ የተነገረው ድንግል ትጸንሳለች ነው የሚለው። ማቴዎስ ወንጌል የተጸነሰው እኮ ተወለደ። ተወልዶ እኮ ይኸው ስሙ ኢየሱስ ተባለ እኮ ይላል። ኡስታዝ ተወለደ እኮ። ስለዚህ ድንግል ትወልዳለች ያልከውን ትጸንሳለች ብለህ አስተካክለው። ያ ደግሞ ኦልሬዲ ይሄ ተወልዷል፣ ስለዚህ ትንቢት አይደለም አሉኝ። ትንቢት
ወደፊት የሚፈጸም ትንቢት ዛሬ እንደሆነው በመጽሐፍቱ ይነገራል ብዬ መዝሙረ ዳዊት 2 ምዕራፍ 7 ላይ ጠቀስኩሎት። ይህ ደግሞ በትክክል መፈጸሙን ሐዋርያ ሥራ 13 ላይ አምጥቼ አሳየው። ስለዚህ መጽሐፍ ቅዱስ በዚህ መልኩ አላሳየህምም፣ አይደለምም፣ አይገናኝም። ለኢየሱስ አይደለም አልኩ። እኔ ደግሞ ስለማውቀው ለኢየሱስ እንዳይደለ ስለማውቅ አይደለም አልኩ። እርሶ እንዴት ነው የሚያውቁት? እርሶ እንዴት ያውቃሉ? በምንድን ነው የሚያውቁት? አንተ እንዴት ታውቃለህ? እኔ ከመጽሐፉ ይኸው እያነበብኩ መጽሐፉ የሚነግረኝ ነው እየተናገርኩ። መጽሐፉን አንብቤ ነው እኔ መጽሐፉን አንብቤ። አማኑኤል ያለውን ስለ ኢየሱስ አይደለም አሉ። ዝቅ ብሎ ኢየሱስ ብሎታል ብል አለፉት። እሱ ዳዊትን ደግሞ ዛሬ ወለድኩ ብሎ ያለው ዛሬ የተወለደው ዳዊት ነው አሉ። ዳዊት እንዳልሆነ ደግሞ ሐዋርያ ሥራ አምጥቼ አሳየሁት። እርሶ የሚናገሩት ዳዊት እንዳልሆነ ኢየሱስ እንደሆነ አምጥቼ ሐዋርያ ሥራ 13 ላይ አሳየሁት አይደለም። ስለዚህ እንደዚህ አይነት የመጽሐፍ ቅዱሳዊ ትምህርትንና ትስስር ያለው ስነ መለኮትን ደግሞ የግድ ቃል በቃል ካላገኘው እያሉ ነው። ይሄን ምናልባት እርሶ አይደሉም ሌሎች ልጆች ብሉ ይሻላል። አይ ግድ የለም፣ ችግር የለም። አብሽር። ልጆችም ቢመጡም በቂ የሆነ አስረግጠው ሊነግሩህ ይችላሉ። ያም ቢሆን ከኛ ያለፈ አይደለም። አሁን እዚህ ጋር ለዳዊት አይደለም ትላለህ እንዴ? ራስህ ለዳዊት ነው ብለህ ስታበቃ መልሰህ እንደገና ሀሳብን ታጥፋለህ። እዚህ እኮ ብዙ ሰው ይከታተልሃል እኮ። ምናልባትም ሪከርድም ተደርጎ ከሆነ በጣም ነው እንትን የሚለው እንዴ። ቃልህን ለምን ታጥፋለህ? ትንንሽ ስህተቶችን በማጉላት ዲስፕሩቭ ለማድረግ እየሞከሩ ልናገራ በተራዬ ልናገር እንጂ የቃላት ስህተቶችን በማጉላት ዲስፕሩቭ ለማድረግ ይሞክራሉ። ይሄ ደግሞ እባክህ ጠብቀኝ፣ ግድ የለው አዋቂ እንዳለ ብቻ ነው። ጠብቀኝና እዚህ ጋር መዝሙረ ዳዊት ምዕራፍ 2 ቁጥር 7 ጋር ሄድን። ትእዛዙን እናገራለሁ ያለው ማን ነው ስልህ ዳዊት ነው አልክ። ምን አለ? እግዚአብሔር አለኝ። አንተ ልጄ ነህ ነው እንጂ ያለው ኢየሱስ ልጄ ነው አላለውም። ዳዊትን ራሱን ነው ልጄ ነህ ያለው። እኔ ዛሬ ወለድኩህ አለው። በቃ አንተ ግን አመጣህና ለኢየሱስ ነው የተነገረው፣ ኢየሱስን ነው ያለው። ከሐዋርያ ሥራ አምጥቻለሁ ትላለህ። ምን ማለትህ ነው እንዴ? ቅድም የተናገርከውን አጠፍክ። እንደገና ዝም አልኩህ እስከጨርስ ብዬ። እዛው ላይ ደግሞ ሌላ ነገር ደገምክና ለኢየሱስ ነው የሌለን ነገር ለኢየሱስ ነው እንዴት ትላለህ? ወልደ ሕይወት ነው ወልደ ሕይወት። እዚህ ጋር አስተካከል። ወደ ትንቢተ ኢሳይያስ እንሂድ። ኢሳይያስ ላይ ስንሄድ ደግሞ ምን እናገኛለን? የቀድሙን የተፈጸሙና ያልተፈጸሙ ትንቢቶች፣ የርቀት ጊዜ፣ የቅርብ ጊዜ ብለሃል። ከርቀትና ከቅርብ ጊዜ ትንቢቶች ውስጥ እስኪ 7 እና 8 ነጥቦች ያልተፈጸሙ እነሱን እስኪ እናያቸው። ኢሳይያስ 9:6 ጀምረን ስናነብ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናል እና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙ ልብ በል ድንቅ። የኢየሱስ ስም ድንቅ ነው። አንድ በል መካር። የኢየሱስ ስም መካር ነው። ኃያል አምላክ። ይሄ ሁሉ ስም የኢየሱስ ነው እያልክ ነው? ተፈጽሟል ለኢየሱስ ተብሎ አልተፈጸመም። የዘላለም አባት የሰላም አለቃ ተብሎ ይጠራል። ይሄ ሁሉ የኢየሱስ ስም ነው እንግዲህ በአንተ አባባል። ሉቃስ ላይ ግን ስሙን ኢየሱስ ትይዋለሽ ነው የሚለው። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋን በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም። የእግዚአብሔር ቅናት ይህን ያደርጋል ይልና ይቀጥላል። ትንቢቶቹን ብዛቱን ይዘረዝርላል። ጌታ በያዕቆብ ላይ ቃልን ሰደደ፣ በእስራኤልም ላይ ወደቀ። በትንቢትና በልብ ኩራት ጡቡ እሰማለሁ ግን እሰማለሁ ወይ? እስኪ አንድ ይሰማል። ዝም ብዬ ነው የማወራው። እሺ። ጌታ በያዕቆብ ላይ ቃልን ሰደደ፣ በእስራኤልም ላይ ወደቀ። በትንቢትና በልብ ኩራት ጡቡ ወድቋል። ነገር ግን በተወቀረ ድንጋይ እንሰራለን፣ የሾላ ዛፎች ተቆርጠዋል። ነገር ግን ዝግባን እንተካባቸዋለን የሚሉ በኤፍሬምና በሰማርያ የሚኖሩ ሕዝብ ሁሉ ያውቃሉ። ስለዚህ እግዚአብሔር በጽዮን ተራራ ላይ ተቋቋሚ ያስነሳበታል። ጠላቶቹን ሶርያውያንንም ከምስራቅ ፍልስጤማውያን ይቀጥላል። ይሄ ምዕራፍ 7 ቁጥር 14 ግን በትንቢቱ መሰረት አልተፈጸመም ነው።
የምልህ። 14 ጋር እንሂድ። ስለዚህ ጌታ ራሱ ምልክት ሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ክፉን ለመጥላት መልካሙን ለመምረጥ ሲያውቅ ቅቤና ማር ይበላል ይላል። እሺ ይህ ትንቢት ለኢየሱስ ነው ብለሃል። በተወለደ ጊዜ ኢየሱስ ቅቤና ማር በልቷል ወይ? አንድ ጥያቄ ያዘልኝ። ቁጥር 16 ሕፃኑ ይህ የሚወለደው ሕፃን ክፉን ለመጥላት መልካሙንም ለመምረጥ ሳያውቅ የፈርዖን የሁለቱ ነገሥታት አገር ባድማ ትሆናለች ይላል። ኢየሱስ በተወለደ ጊዜ እቺ ባድማ ትሆናለች የተባለችው ሀገር ማን ነበረች? የትስ ሀገር ነው? ተፈጽሟልስ ወይ? ከዚሁ ጋር የምታያይዝልኝ ምንድን ነው? ሕፃን ተወልዶልናል የሚለው ልብ በል። ሕፃን ማለት አምላክ ማለት አይደለም። ሕፃን ማለት ሽማግሌ እንኳን አይደለም። ሕፃን ማለት መልአክ ማለት እንኳን አይደለም። ሕፃን ማለት ጨቅላ ሕፃን ማለት ነው። ከአዋቂዎች አስተሳሰብና እውቀት በታች የሆነ ከፈጣሪ ጋር የማይገናኝ አንድ ይህንን ነጥብ እንትይዝልኝ እፈልጋለሁ። ቁጥር 17 እግዚአብሔርም ኤፍሬም ከይሁዳ ከተለየበት ቀን ጀምሮ ያልመጣውን ዘመን በአንተና በሕዝብ በአባትም ቤት ላይ ያመጣል፣ እርሱም የአሦር ንጉሥ መምጣት ነው ይላል። የአሦር ንጉሥ ኢየሱስ ክርስቶስ በተወለደ ጊዜ መጥቷል። ዘመኑስ መቼ ነው? ይህ ትንቢትስ ተፈጽሟል ወይ? ያልተፈጸመን ትንቢት የሚናገረን አትስማው ይላል። ሐሰተኛ ስለመሆኑም በዘዳግም ምዕራፍ 18:22 ላይ ተጠቅሷል። ያልተፈጸሙ ናቸው እነዚህ ትንቢቶች በሙሉ። 18 በዚያም ቀን እንዲህ ይሆናል። መቼ? ሕፃኑ በተወለደ ጊዜ ማለት ነው። እግዚአብሔር በግብፅ ወንዝ ዳርቻ ያለውን ዝንብ በአሦርም ሀገር ያለውን ንብ በፉጨት ይጠራል ይላል። ኢየሱስ ሲወለድ ይሄ ድርጊት ተደርጓል። 19 ይመጡማል በፉጨት የተጠሩት እነርሱም ሁሉ በበረሃ ሸለቆ በድንጋይ ዋሻ ውስጥ በእሾህ ቁጥቋጦ ሁሉ ላይ በሰማርያም ሁሉ ላይ ይሰፍራሉ ይላል። ሰፍሯል፣ ሆኗል። በፉጨት የተጠራ ዝንብና ንብ አለ ኢየሱስ ሲወለድ። በዚያም ቀን እግዚአብሔር ከወንዙ ማዶ በተከራየው ምላጭ በአሦር ንጉሥ የራሱና የእግሩንም ፀጉር ይለጨዋል፣ ምላጩም ጢሙን ደግሞ ይበላዋል ይላል። ይህስ ትንቢት ተፈጽሟል። በዚያም ቀን እንዲህ ይሆናል። ሰው አንዲት ጊደርን 2 በጎችን ያሳድጋል። ከሚሰጡትም ወተት ብዛት የተነሳ ቅቤ ይበላል። በአገሪቱም መካከል የቀረ ሁሉ ቅቤና ማር ይበላል ይላል። ተበልቷል፣ ተፈጽሟል። በዛም ቀን እንዲህ ይሆናል። እንቀጥላለን። በዛም ቀን እንዲህ ይሆናል። 1000 ብር የተገመተ 1000 የወይን ግንድ በነበረበት ስፍራ ሁሉ ለኩርንችትና ለእሾህ ይሆናል ይላል። ሆኗል። ኢየሱስ ሲወለድ እንግዲህ ይሄ መፈጸም ያለበት ነው። በርቀት ጊዜም ይሁን ኢቭን ከቅርብ ጀምሮ እስከ ርቀት ጊዜ ሁሉ ይሄ ትንቢት አልተፈጸመም ለኢየሱስ። ኩርንችትና እሾህ በምድር ሁሉ ላይ ነውና በፍላጻና ቀስት ወደዛ ይገባሉ። በመቆፈሪያም ወደ ተቆፈሩ ኮረብቶች ሁሉ በኩርንችትና እሾህ ፍርሃት የተነሳ ወደዚያ አትሄድም። ነገር ግን የበሬ ማሰማሪያና የበግ መራገጫ ይሆናሉ ይላል። 8 ላይ እንሂድ። እንግዲህ እዚህ ጋር ነው ትንቢቱ የሚፈጸመው። ምዕራፍ 8 ተሻገርን። ቁጥር 1 እግዚአብሔርም ታላቅ ሰሌዳ ወስደህ ምርኮ ፈጠነ፣ ብዝበዛ ቸኮለ ብለህ በሰው ፊደል ጻፍበት፣ የታመኑትን ሰዎች ካህኑን ኦርዮንና የባራኪውን ልጅ ዘካርያስንም ምስክሮች አድርግልኝ አለኝ። 3 ቁጥር ወደ ነቢይቱም ቀረብኩ፣ እርሷም ጸነሰች። ኢማጅን ይኸውልህ፣ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች ተብሎ ነበር አይደል? ይኸው እዚህ ጋር እሷም ወደ እሷም ቀረብኩ አለ። እሷም ጸነሰች፣ ወንድ ልጅንም ወለደች። እግዚአብሔርም ሕፃኑ አባቱንና እናቱን መጥራት ሳያውቅ የደማስቆን ሀብትና የሰማርያንን ምርኮ በአሦር ንጉሥ ፊት ይወስዳልና ስሙን ምርኮ ፈጠነ፣ ብዝበዛ ቸኮለ ብለህ ጥራው አለኝ ይላል። ቁጥር 4 ላይ 5 ላይ እግዚአብሔርም ደግሞ ተናገረኝ እንዲህም አለኝ፣ ይህ ሕዝብ በቀስታ የሚሄደውን የሰሊሆምን ውሃ ጠልቷልና። ይቀጥላል። ይህ ትንቢት የተነገረው ለዚች ሴት ነው፣ ለማርያም አይደለም። ይኸው እዚሁ ላይ ተፈጽሞ አለቀ እያልኩ ነው። ለዚህ ነው አስረዝሜ ያነበብኩልህ። ወልደ ሕይወት መቀጠል ትችላለህ። ምንድን ነው ያሉኝ የነበረው? ሕፃን ልጅ ሕፃን ነው፣ ሕፃን ለእግዚአብሔር አይባልም የሚለው ቅድም አንስተዋል በተደጋጋሚ። እሱ ላይ ዋና ትኩረት አድርገው እየተናገሩ ነው ያሉት። እሱንም ከመጀመሪያ መነሻ ነገር ያለው ኢየሱስ ክርስቶስ ሰው አምላክ ነው። ኢየሱስ ክርስቶስ ሕፃን የተባለው በሰውነቱ በስጋው ከማርያም ተጸንሶ የተወለደው
በስጋው መወለዱ በሕፃንነት ልክ እንደ ሰው እንደ ሕፃን ተወልዶ እንደ ሕፃን አድጎ እንደ ሰው አድጎ ያገለገለ የእግዚአብሔር ልጅ እና ሰው አምላክ የሆነ እግዚአብሔር ነው። ስለዚህ ሕፃንነቷን እርስዎ እየተናገሩ ያሉት ይቺ መለኮትነቱን ከሰውነቱ ከመለኮትነቱ ነጥሎ ስለ ሰውነቱ ብቻ ነው እያወሩ ያሉት። ኢየሱስ ክርስቶስ በስጋ የመጣ አምላክ ነው። በስጋ እንደ ሕፃን ተወልዶ እንደ ሕፃን አድጎ የመጣ ነው። ሕፃን የተባለው እርሱ ነው። ሁለተኛ እነዚህ የጠቀሷቸውን ትንቢቶች የተፈጸመው ቅድም መነሻዬ ላይ ተናግሬያለሁ። ምንድነው ያልኩት? ትንቢት በሁለት ደረጃ ይፈጸማል። ትንቢት ስለ አንድ ወደፊት የተነገረ ትንቢት ያ የተነገረው ትንቢት ስለመፈጸሙ ስለ እውነተኛነቱ ምልክት ይሆን ዘንድ በአጭር ጊዜ ውስጥ ያንኑ ተመሳሳይ ድርጊት ተመሳሳይ ክስተት ፍጻሜ ያገኛል። ስለዚህ ያ ከነቢይቱ የተወለደው ሕፃን የረዥም ጊዜ የኢየሱስ ክርስቶስ የመለኮትነት የአምላክ ልጅ የሆነው ኢየሱስ ክርስቶስ መወለዱ ማረጋገጫ እውነተኛ ምልክት እንዲሆን የተፈጸመ ነው። ስለዚህ ስለ ስነ መለኮት እየተነጋገርን ከሆነ በስነ መለኮት ትንቢት ሁለት ገጽታ እንዳለው በትክክል የታወቀ ነው። ቅድም ስለ ዳዊት ያነሳሁት ከሱ ጋር የተያዘ ነው። ዳዊት አንተ ልጄ ነህ ዛሬ ወለድኩ ብሎ ያለው ተናጋሪው ዳዊት ትንቢተ ኢሳይያስ ወልደ ሕይወት የትንቢተ ኢሳይያስ ላይ ይህ የኃያል አምላክ ነው ወይ? አዎ ሴቷ እሱን እኮ ነው ያልኩት። ያቺ ሴት ምዕራፍ 7 ላይ የተጠቀሰችው ሴት ያቺ ሴት ድንግል ነበረች። ድንግል ማለት ያለ ወንድ ፈቃድ ትወልዳለች ማለት አይደለም። ልጃገረድ ማለት ነች። ልጃገረድ ያላገባች ወንድ ማታውቅ ግን በኋላ ከወንድ መውለዷ ነው የሚናገረው እንጂ እንደ ኢየሱስ ክርስቶስ ከድንግል ያለ ወንድ አይደለም። የኢሳያሱ ድንግል የወለደችው ከወንድ ፈቃድ ነው፣ በተፈጥሯዊ መንገድ ነው። ግን ድንግል የተባለችበት ምክንያት ከዛ በፊት ወንድ ስለማታውቅ ልጃገረድ ለማለት የተጠቀመችውን ነው ማለት ኢሳያስ ላይ ያለችውን ነው ማለት ኢሳያስ ላይ ያለችው ሴት እሱን እኮ ነው እየተናገርኩ ያለው። ነብይቱም ጸነሰች። ቆየኝ በደንብ አድርጌ ላስረዳህና ከዛ ትመልሰልኛለህ። ወደ ነብይቱም ቀረብኩ፣ እሷም ጸነሰች፣ ወንድ ልጅንም ወለደች ይላል። ይሄ ያለው የቱ ላይ ነው? ኢሳያስ 8:3 ላይ ነው ያለው። ከስንት ጀምሮ? ከምዕራፍ 7 ቁጥር 14 ጀምሮ እስከዚህ ድረስ ይሻገራል። ለዚች ሴት የተነገረውን ትንቢት እንዴት ነው እሱ ወደ ኢየሱስ የምትወስደው? ስሙ አልተጠቀሰ፣ የሴቲቱ ስም ማርያም አልተባለ። ሉቃስ ላይ ግን የድንግሊቱም ስም ማርያም ነበር ይላል። እዚህ ላይ ነብይቱ ናት የተባለችው። ኦኬ ገብቶኛል። ጥያቄዎች ጸንሳለች ተባለ። እቺ ነብይቱም ሴት በድንግልና ነው ጸንሳ ልትወልድም የቻለችው እንደ ትንቢቱ አፈጻጸም ስናየው እዚህ ጋር። ስለዚህ ወደ ሐዲስ ኪዳን አልተሻገርም እያልኩ ነው። ገብቶኛል። ያ አላህ አስወጣኝ። በጣም ይቅርታ። እሺ ተመለሱ አንዴ። አፉን በጣም ይቅርታ። እኔ አይደለሁም። ምን ላድርግ? እኔ አይደለሁም። አፉን ኡስታዝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዞር ካልሽ እኮ እንደዛ ነው የሚሆነው። ኡስታዝን ሳቢ። እሺ ኡስታዝን ሳቢ። አላሁል ሙስተዓን። ዘረገፈና የሚባለው ወላ ምንድን ነው? አዎ ኡስታዝ ተመልሰናል መሰለኝ። እሺ አለሁ ግን እሰማለሁ። ዝም ብዬ ነበር የማወራው ማለት ነው። ይሰማል። طيب ወልደ ሕይወት አለ ወይስ ወጥቷል? እየሳብኩት ነው ግን እየተቀበለ አይደለም።
ወልደ ህይወት ተቀበል አህለን ብያለሁ ኡስታዝ ሁለታችሁ ነው ሳብኩት ነው እንግዲህ ነው አይደለም ዳታውን ሳይሆን ጫጫታውን ያርጉ ሰላም እንዴት ሚውት አርግ አንዴ የእግዚአብሔር ሚውት አርገው እየጠበቅነው ያለ ሰው ስላለ ነው ወልደ ህይወትን እየጠበቅነው ነው ዲቤት ስለጀመረ ሚውት አርግ አንተን ሰላም አለይኩም ኡስታዝ ወሂድ አቤት ይገባ አይደለም ኔትወርክ ነው አስወጣኩ ኦኬ መጥቷል ሁላችንም ወጥተን የተመለስ ነው ኔትወርክ እኔ ጋር ብቻ ነውስ ኦሬዲ መጣሃል አሁን አንተም ገብተሃል እኛም አለን ይሰማል መቀጠል እንችላለን ይሰማል ይሰማል እኔ ድምጽ ይሰማኛል እርሶ ድምጽ ይሰማል የኔ ይሰማል ያንተም ይሰማል እና ነጥቡን ወደ መቋጫው እንሂድ ዝም ብለን ከምናመነጭቀው ይዘን እዛው ላይ ሙጭጭ ከምንል ማለት ነው ሶሪ ይሻላል ምዕራፍ 7ን ወደ ምዕራፍ 8 አሻግረናል ቅድም ልብ ብለህ ከተከታተልክ ማለት ነው ምዕራፍ 7 ከቁጥር 14 ጀምሮ ያለውን አንደኛ እነኛ ሁሉ የተዘረዘሩ 8ቱ ትንቢቶች ለኢየሱስ አልተፈጸሙም ስለዚህ ትንቢቱ ለኢየሱስ እንዳልሆነ ማስረገጫ ነው አንድ ነጥብ ያዘየናል ሁለተኛው ወደ ምዕራፍ 8 ስንሻገር ወደ ነብይቱም ቀረብኩ እርሷም ጸነሰች ወንድ ልጅንም ወለደች ይላል ለምን እዛ ጋር ትጸንሳለች ነበር ያለው ድንግል ትጸንሳለች ወንድ ልጅ ትወልዳለች ነበር ያለው ባለው መሰረት እዚህ ጋር ምዕራፍ 8 ላይ ተሻግሮ ትንቢቱ እዚሁ ተፈጽሟል ብሉይ ኪዳን ዘመን ላይ ነው የተፈጸመው ወደ ሐዲስ ኪዳን ላይ አልተሻገረም በጨራሽ እያልኩ ያለሁት በዚህ ምክንያት ነው አንደኛ ቀደም አንደኛውን ጠቅሼላለሁ ይሄ ሁለተኛው ነጥብ ነው ሶስተኛው ነጥብ ደግሞ የምትወልደው ሴት ስሟ እዚህ ላይ አልተጠቀሰም ሐዲስ ኪዳን ሉቃስ ላይ ግን የድንግሊቱም ስም ማርያም ነበረ ይላል እዚህ ጋር ማርያም የሚል የለም ስሟም አልተጠቀሰም ነብይት ነው የተባለች ገብቷል እዛ ላይ ሉቃስ ምንድነው ያለው ማርያም ሆይ ትጸንሻለሽ ነው ያለው እዚህ ጋም ትጸንሻለሽ እዛ ጋም ትጸንሻለሽ ሐዲስ ኪዳን ላይ ሾፍ እዚህ ጋር ሐዲስ ኪዳን ላይ ቢያንስ በትንቢተ ኢሳይያስ መጽሐፍ በምዕራፍ 7 ከቁጥር 14 በተባለው ትንቢት ቃል መሰረት ወይም እሱ ይፈጸም ዘንድ ይህ እንዲህ ሆነ ስሙንም ኢየሱስ ትለዋለች መባል ነበረበት ተግባባን ያ ሁኔታ ግን አልተገኘም ስቲል እዚህ ጋር የተለያዩ ነገሮችን አገጣጥመን በራሳችን አካሄድና በራሳችን ትርጓሜ የምንሰጠው ካልሆነ በስተቀር መጽሐፉ ያለው ይሄንን ብቻ ነው ማለት ጥሩ አው 7 ላይ የተጠቀሰው ነብይቱ ትወልዳለች የተባለው ድንግል ትወልዳለች የተባለው ያቺ ነብይት ማርያም አይደለችም ያሉት ነገር ትክክል ነው ማርያም አይደለችም እሷ ነብይት የወለደችው ልጅ ቀደም ዳብል ፉልፊልመንት የፕሮፌሲ ጥንድ የትንቢት ፍጻሜ የሚለውን ሐሳብም ያነሳውት ከዚህ አንፃር ነው የሩቅ ጊዜ ትንቢት ተፈጻምነት እውነተኝነት ምልክት ይሆን ዘንድ ተመሳሳይ ትንቢቶች ወይም የተጠጋጉ ትንቢቶች በአጭር ጊዜ ውስጥ ይፈጸማሉ ልክ መዝሙረ ዳዊት ምዕራፍ 2 ላይ የጠቀስኩት አንተ ልጄ ነህ የተባለውን እንደ ማስረጃ እንደተጠቀስኩት ስለዚህ ያቺ እርሱ እንዳሉትም ነብይቷ ማርያም አይደለችም ከነብይቷም የተወለደው በ9 ምዕራፍ 9 ቁጥር 6 ላይ የተገለጸው ከድንግል የተወለደው ሕፃን ባህሪ የሚያሟላ አይደለም ምክንያቱም ያቺ ነብይት የወለደችው ሕፃን የዘላለም አባት አይደለም
ተብሎም አይታወቅም። ከሰው ነው የተወለደው። ሰው ነው፣ የዘላለም አባት አይደለም፣ የሰላም አለቃ አይደለም። ከነቢይቷ የተወለደው ኃያል አምላክ። እችን እያጠናቀቅን እንሂድ። አዎ ከነቢይቷ አናቀላቅለው። ስለዚህ የምዕራፍ ሰባትን እንቋጭ። የምዕራፍ ሰባቱ ብያለሁ። የምዕራፍ ሰባቱ ፍጻሜ የምዕራፍ ዘጠኙ ፍጻሜ ተፈጻሚነት ማረጋገጫ ምልክት ነው። የአጭር ጊዜ ፍጻሜ ምልክት ነው። ዳብል ፕሮፌሲ ዳብል ፉልፊልመንት ፕሮፌሲ አተረጓጓም ስንከተል በዛ መንገድ ነው። ይህ ደግሞ ኢየሱስ መሆኑን ኢየሱስ የዳዊት ዘር የ7 ቁጥር ላይ የተጠቀሰው በጽድቅ ያጸናል። ኢየሱስ በጽድቅ እግዚአብሔር መንግስት እንደሚያጸና ከዳዊት ዙፋን እንደሆነ የመንግስት አለቅነት በሱ ላይ እንደሚበዛ አዲስ ኪዳን ራእይ መጽሐፍ ሳይቀር በተደጋጋሚ እየገለጸው ነው። ይህ እርሱ አሁን በደንብ ነው የገለጸው። ይህ እያንዳንዱን አሁን በጭራሽ አንተ እያመለጥክ ወደዛ ለመሄድ ትፈልጋለህ እንጂ የተባለውን ነጥብ ፎከስ አርግበት። እዚህ ጋር ምዕራፍ 7 ቁጥር 14 እስከ ምዕራፍ 8 ድረስ ያሉትን ትንቢቶች አልተፈጸሙም ለኢየሱስ አልኩህ እኮ። እሱን ለምን ትዘለዋለህ? ተፈጽሟል ለኢየሱስ። ያልተፈጸመ ትንቢት መናገር ኃጢአትን ነው። እንደተፈጸመማ ማቴዎስ ምዕራፍ 1 ቁጥር 23 ቁጥር 25 ላይ በኢየሱስ የተፈጸመ መሆኑን ገለጽኩሎት። እንደገና የዘላለም መንግስትን እንደሚያጸና እሱን ገለጽኩሎት። እርሱ አልገለጽክም። እንደገና ህዝብ አለ እኮ እዚህ ጋር። ኦኬ ህዝብ አለ። ህዝብ እየሰማ ነው። ህዝብ እየሰማ ነው። እንደገና ራእይ ምዕራፍ 22 ላይ አልፋና ኦሜጋ ፊተኛውና ኋለኛው መጨረሻው መጀመሪያውና መጨረሻው እኔ ነኝ ብሎ የተናገረ ኢየሱስ ክርስቶስ። ወደዛ አትሂድ። ቆይ መጀመሪያ የጀመርናትን እንጨርስ። አንተና ኦሜጋው እንደዚህ እናድርግ ኡስታዝ፣ እንደዚህ እናድርግ። እንጨርሰው። እንደዚህ ልጨርስ። እንደዚህ ልጨርስ። እንዴት ነው መጨረሰው? አንደኛ የአንድ ጥቅስ ሐሳብ የሚያስደግፍ የሚያጠናክር ከሌላ መጽሐፍ ቅዱስ ክፍል ጥቅስ ሳትጠቅስ እዚሁ ጨርስ የሚለው የውይይት አካሄድ ትክክል አይደለም። ላነሱ ጥያቄ የነቢይቷ ልጅ የዘላለም አምላክ አይደለም። በ9 ላይ 6 ላይ የተጠቀሰው ትንቢትን አይወክልም። እሱ የዛ ትንቢት ፍጻሜ የአጭር ጊዜ በምልክትነት የተፈጸመ እውነታ ነው በሚል በበቂ ማስረጃ ስላረጋገጡ ከዚህ በላይ ሊሄድ አልችልም። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በዚሁ ብንጨርስ ጥሩ ይመስላል። እንግዲህ እኔም ምንም አይደለም። እኔም ደግሞ እዚች ላይ ላጠቃልልህና ያነሳናቸው የትንቢት መጽሐፍቶች ለኢየሱስ ክርስቶስ በጭራሽ እንዳልሆኑ 100% አረጋግጥልሃለሁ። አንደኛው የመዝሙረ ዳዊት ምዕራፍ 2:7 ላይ ያመጣኸው ለኢየሱስ አይደለም ለዳዊት ነው የተባለው። ኢሳይያስ 9:6 እና 7:14 እስከ ምዕራፍ 8 ቁጥር 6 ድረስ ያለውም ደግሞ ለኢየሱስ ክርስቶስ አይደለም፣ በዘመኑ ለተተነበየላቸው ሰዎች ተፈጽሞ አልቋል። ፊኒሽድ አበቃ። ወደ አዲስ ኪዳን ስንመጣ ግን ሉቃስ ላይ ግልጽ የሆነ መልእክት እናገኛለን። ያለምንም ትንቢት በብስራት ደረጃ ሉቃስ ወንጌል 1:26 እስከ 32 ወይም 37 ድረስ ስታይ ማርያምን ገብርኤል መጥቶ ሲያበስራት ምንድን ነው ያላት? ትጸንሻለሽ ብሎ ኢየሱስ ጽንስነትን ጀምሮ እንደመጣ ይነግራታል። ፈጣሪ ጽንስ አይደለም ባይዘው ወይ አንድ እቺን ያዝ። ሁለተኛ ወንድ ልጅን ትወልጃለሽ ነው ያለው። ለፈጣሪ የጾታ ልዩነት አይሰጥም። እንመሳሰል ዘንድ ከማን ጋር ታስተያዩኛላችሁ ብለዋል ተብሎ ኢሳይያስ 46:5 ላይ ተጠቅሷል። ቁርአን ላይም ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። አላህን የሚመስል ማንም የለም። እሱ ፈጣሪ አምላክ ነው እስካልን ድረስ እስከሆነም ድረስ የሚመስለው የለም። እሱም ማንንም አይመስልም። ሁሉን ሰሚ፣ ሁሉን ተመልካች፣ ሁሉን ተቆጣጣሪ የበላይ አምላክ ስለሆነ ማለት ነው። ይህም በዚህ መልኩ ማወቅ አለብን። ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙን ኢየሱስ ትዋለሽ። እሱም ጠፋ፣ ድምፅ ጠፋ። ኡስታዝ ወሂድ ሰላም ነው? እንደምን አለ ኡስታዝ? ደህና ነህ? ረዥም ጊዜ ሳንገናኝ ቆየን። የኔ ድምፅ ብቻ ነው ኡስታዝ? አይሰሙም?
እያ ብሉ እኔ አልበላም። ሳንቆረፍቴሽን ግን ይቅርታ ይቅርታ። ሰላም እንዴት ነህ? ሰላም ነው? ሰላም ነው ወይ? እንደምን አለ? ሰላም ነው? እንደምን ሰነበትክ? ሰላም ነኝ ያለው አልሐምዱሊላህ። ሁሉ ሰላም ነው? ቤተሰብ ሰላም ነው? እግዚአብሔር ይመስገን። ማሻአላህ። ኡስታዝ ኔትወርክ ነው መሰለኝ አስወጣው። አዎ እየረበሸ ነው ከቅድም ጀምሮ። በጣም ቆንጆ ነው። ጥሩ እንግዲህ ከኡስታዝ ጋር ቆይተናል። በዚህ ጉዳይ ውይይት ስናደርግ አንተ ዘግይተህ መጥተሃል። እኔ እንኳን ላዳመጥ ነው የገባሁት። ኡስታዝን ስቤዋለሁ። ከገባ ማጠቃለያ ይስራበት እና ማጠቃለያ እስከዛ ማጠቃለያ መስራት ትችላለህ። ኢሳይያስ 7:14 እና 9:6 ላይ ያሉትን ማጠቃለያ ስራበት። አንተ ጊዜን ተጠቀም። እስከዛ ድረስ ኡስታዝ መጣ። ኡስታዝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው? እኛ ጨረስን እኮ አልሐምዱሊላህ። ማጠቃለያ እየሰራህ ነበረ የተቋረጠውና ማጠቃለያ ስራበት። ኔትወርኩ እያስቸገረ ነው መሰለኝ። በስልክ ተደውሎብህ ይሆናል። ኔትወርክ ነው አልተደወለም። ስልክ ከቀደም ጀምሮ ነው ኔትወርኩ ችግር እየፈጠረ ያለው። አሁን የሚሰማ ከሆነ ለኢየሱስ ክርስቶስ ነው ተብሎ የመጣው የመዝሙረ ዳዊትም ሆነ የትንቢተ ኢሳይያስ ትንቢቶችም ሆኑ መልእክቶች ለኢየሱስ አለመሆናቸውን ቨርሱን በተከታታይ በማንበብ አስረግጠን አውቀናል፣ ተደማምጠናል። በቂና በቂ ነው። ስለ ኢየሱስ ክርስቶስ ባይብሊካል መረጃ እንኳን እናምጣ ቢባል ስላወላለዱ ሉቃስ ወንጌልን ምዕራፍ 1 ከቁጥር 26 ጀምሮ እስከ 32 እና 37 ድረስ ያለውን እያየን ብንሄድ እዛ ቦታ ላይ ነው ስለ ኢየሱስ አወላለድ በብስራት ደረጃ የተቀመጠው ማለት ነው። እና ይህንን ነው ዘርዝሬ ለማስቀመጥ የሞከርኩት። ኔትወርኩ አሁንም ምናልባት የሚያስቸግር ሊሆን ከቻለ በዚሁ ላይ ባቆሙ ይሻላል። ጀዛኩሙላሁ ኸይረን። እኔ ጋ ያለውን ጨርሻለሁ። ጥሩ ሰላሙ ነው። እናመሰግናለን። ሌላ ሰው ይግባ እና መቀጠል ትችላላችሁ። ወልድ ህይወት ያው ጨርሷል፣ ለወጣም ነው እያለ ነው። አሲያ ሳቢ ከስር ክርስቲያኖች ካሉ ሳቢያቸውና ኡስታዝ ሲወያይ ትንሽ ትምህርት እናገኝላችሁ። እሺ ኡስታዝ፣ ክርስቲያኖች ካላችሁ ገስት ላኩ፣ መቀጠል የምትችሉ ማለት ነው። ክርስቲያኖች ካላችሁ ገስት ላኩ፣ መቀጠል የምትችሉ። ሶሪ ይቅርታ። ከዛ በፊት ግን ከታዳሚያን ከወንድሞች ከእህቶች ውስጥ ጥያቄ ያለው ሰው ካለ ከተነሳው ነጥብ ላይ ከክርስቲያኖችም እንደዛው ሊጠይቅ የሚፈልግ ሰው ካለ ገስት ስልከው ብትስቧቸው ጥሩ ነው። ኢንሻአላህ ለአንድ ደቂቃ ወይም ለሁለት ደቂቃ ያህል ማለት ነው። ከዛ በኋላ ወደሚቀጥለው ፕሮግራማችሁ እንድትቀጥሉ ካለ ነው። ከሌለም በቃ እዚሁ ላይ ብናቁ። ሰላም ብያለሁ ሁላችሁ ነው። ሰላም። በይበልጥ እንኳን ኡስታዝ ዋሂድን ብትዋወቀው በጣም ደስ ይለኛል። እሺ፣ ጊዜው የትውውቅ ጊዜ አይደለም፣ የጥያቄና መልስ ጊዜ ነው። እሺ፣ መልካም ትውውቅ። በትክክል ላይ መልካም ትውውቅ። ጥያቄ መጠየቅ ፈልጌ ነበረ። ምናልባት ትውውቁ ይደርሳል። ይቻላል። ጥያቄ መጠየቅ ትችላለህ። እኔ ያው ክርስቲያን ነኝ። ከፈለግ እሱ ይመልስልሃል ማለት ነው። ከዛ በስተፊት ግን እታች ላይ ጥያቄ ያለኝ ኡስታዝ የሚል ኢብራሂም ከድር የጻፈው ነው አይቼ ነው። ወይ ለሱ ቅድሚያ እንስጠው ወይስ ደግሞ አንተ ጥያቄህን አቅርብለት ይመልስልሃል። ወንድማችን ነው ሂድ ማለት ነው። ኧረ ችግር የለውም ኡስታዝ። እኔ ሁልጊዜ ስለምገኝ አንተ አትገኝም። ያለውን አማራጭ አይደለም ስምህን ጠርቶ ለመታወቅም ስለሚፈልግ እንትኑን እንጠብቅለት በዛው ገብቷል። ይሄ አንድም ከዳዕዋችንም እንትን አንጻር ስለሆነ ማለት ነው። ተቀበለው፣ ኦኬ በለው፣ አስተዋውቀው፣ ስምህን ተዋወቀው፣ ሀሳቡን ጠይቀውና በዛ መልኩ ብትመልስለት ጥያቄውን ብዬ ነው። አይ ትውውቁ ችግር የለውም እንተዋወቃለን፣ ችግር የለውም ለመታወቅ ከፈለገ ማለት ነው። ግን ጥያቄ ሲጠይቅ ያው መልስ ትሰጠዋለህ ማለት ነው። ከቲም ጥያቄን አቅርብና
ኡስታዝ መልሱን ይመልስላል ኢንሻአላህ። እኔም አለው ኡስታዝ ጊዜያችንን እንጠቀም ብለን ነው እንድንጠቀም ስለፈለኩኝ ነው። ቀጥል ጥያቄ ናቸው። ምናልባት ብዙ ሙስሊም ጓደኞቼ ጋር ውይይት እናደርጋለን እና አንድ ጥያቄ የፈጠረብኝ ነገር ምናልባት በእስልምና አስተምሮ ሁሉም ሰው ፓራዳይስ ወይም ገነት ከመግባቱ በፊት በሲኦል ነው የሚያልፈው የሚለው ነገር እውነት ነው ከእስልምና አስተምሮ አንጻር ወይስ ሰው የሚፈጥረው ወሬ ነው? እሺ ይህን የሚለውን ቨርስ ብትጠቅሰው ቁርአናዊ መረጃ ነው ወይስ የሰዎች አባባል ነው ሆኖ ያገኘኸው? እንዴት ነው? እስኪ ከመረጃው አንጻር ብንሄድ ጥሩ ነው። አይ ብዙ እንደዛ የሚሉ ክርስቲያን ወንድሞች ስላሉ ነው እና ምናልባት ጥቅሱን እና እንትኑን ቦታውን ላላገኝ ይችላል ላላውቅ ይችላለሁ። ነገር ግን እንደዛ የሚል ነገር አለ ወይ በእስልምና? ቦታውን ሳትጠቅሰው እንዴት ነው? ቁርአናዊ መረጃ ነው የሰዎች አባባል ነው? ከየት አገኘኸው አንተ? ምን ሲሉህ ነው የሰማኸው? ይሄንን ስትጠይቅ እኮ ቁርአን ላይ ኡስታዝ ድምጽ ተቋርጧል። እንጂ ልጁ እውቀት ፈላጊ ነው የሚመስለው። የሆነ ለመተቸት አይመስለኝም የሚጠይቀውና አንዳቸው ቢመልሱለት ጥሩ ነበር። ኡስታዝ ወሂድ ቢወጣ አሪፍ ነበር። ሰምቶ ስለሆነ ቢያስረዱት አሪፍ ነበር። ኡስታዝ መሐመድ ልከዋል። ኦኬ እስኪ ተመልሻለሁ አለሁ። ኦኬ طيب አሁን የጠየቀው ጥያቄ ብዙ ጊዜ በተደጋጋሚ የሚጠየቅ ጥያቄ ነው። እኔ ምናልባት ከምን አንጻር ነው ልጠይቅ ያሰብከው? የቁርአኑን ቨርስ ቦታውን አውቀህ ሆነው ወይስ የሰዎችን አባባል ብቻ ነው የሰማኸው ለማለት ነበረ። ቦታውን ቨርሱን እስኪ ንገረኝ ያልኩት ለዛ ነበር። ኤኒዌይ ሱረቱ መርየም ላይ ነው ያለው። ቁርአን ምዕራፍ 1971ኛው አያ ላይ ነው ያለው የሱ ጥያቄ። ወኢን ሚንኩም ኢላ ዋሪዱሃ ካነ ዐላ ረቢከ ሐትመን መቅድያ ይላል። ከእናንተም ወደ እርሷ ወራጅ እንጂ አንድም የለም፣ መውረዱም ጌታ የፈረደው ግዴታ ነው ይላል። እዚህ ጋር ወዴት ነው መሄድ ያለብን? ወደ ተፍሲር እንሄዳለን ማለት ነው። ተፍሲር ጋር ሄደን እናይና እንመጣለን ወደ መልሱ። ሱረቱ መርየም ሱረቱ መርየም 71 ኡስታዝ አለ እኔን ከሆነ አለ ወይም ሚንኩም ኢላ ዋሪዱሃ ካነ ዐላ ረቢከ ሐትመን መቅድያ ወማ ሚንኩም መይተን ኢላ ሰየቁሉ ፈውቀ ሲራጥ علامة كان هذا الأمر قضاء من
ወደ ሲራጥን የተመለከተ ነው። ሲራጥን ማንም ሳይሻገር ጀነት መግባት አይችልም። ሲራጥን የሚመለከት ነው። ሲራጥ ማለት ወደ ጀነት መሻገሪያ ኸይር የሰራውን ቢሆን እንደየ ደረጃው የሚሻገረው በፍጥነት የሚሻገር አለ፣ በዝግመት የሚሻገር አለ፣ እጅግ በጣም በቀስታ የሚሻገር አለ። እዛው ላይ ደግሞ አዛብ ያለበትም አለ፣ ቅጣት ያለበት ማለት ነው። ይህን ለመግለጽ ነው። ከቲም አለ አለው እና ሲራጥን ነው። ሲራጥን ሳይሻገሩ ጀነት መግባት የለም። ይሄ ነው ሐሳቡ ባጭሩ። ኦኬ እንጂ ሲኦል የሚባል አይደለም ማለት ነው። አይደለም እንዴ? ሲኦል ማለት ሁሉም አማኙም ከሃዲም ሁሉም እዛ ላይ ወርዶ ይገባል ሲኦል የሚል እንትን ነው የያዝከው ሐሳብ ነው። እንደዛ ነው የተረዳኸው። ምናልባት ሰዎችም ሲናገሩ ሰምተህ ከሆነ ማለት ነው። ሲኦል ነው በሚል አይደለም። ሲራጥን ነው የሚያመላክተው። ይሄ ሲራጥ ማለት እንደ ድልድይ ነው። እጅግ በጣም የቀጠነ አስፈሪ የሆነ መሻገሪያ ነው። አማኞችን በበርቅ ማለት ምንድን ነው? ይሄ የመብረቅ ፍጥነት አለ አይደል? በሱ ፍጥነት የሚሻገሩ አሉ። እንደዛው በቃ በደረጃ ደረጃውን ጠብቆ የሚሻገሩ አሉ ነው። እንደ ኃጢአታቸው ብዛትና ከሃዲያን ደግሞ ጭራሽ የማይሻገሩበት የሆነ አይነት እንትን ነው። ራሱ ቅጣትም አለው። ከታቹ ከሷ ላይ የሚወድቅ ከታች ምን ይጠብቀዋል? ይሄ ሁሉ የሲራጥን አስፈሪነት የሚያመላክት ነው። ምሳሌው በምድር ላይ አስፈሪ ድልድዮችን አይተ ከሆነ በዛ ምሳሌ መውሰድ ትችላለህ ማለት ነው። ለመረዳት ያህል ብቻ ቁርአኑ ይህን ምሳሌ አምጥቷል ማለት አይደለም። ስለዚህ ሲራጥን ነው እንጂ ሲኦልን አይደለም፣ ወይም ገሃነምን አይደለም የሚያመላክተው ይሄ። መልካም። ሌላ አንድ ጥያቄ አለኝ፣ ምናልባት ከተፈቀደ። እሺ ይፈቀዳል፣ ችግር የለም። ግን አንተ ኦርቶዶክስ ነህ ፕሮቴስታንት ነህ? በፕሮቴስታንት ማህበረሰብ ውስጥ ነው ያደግኩት። ቤተሰቤም ፕሮቴስታንት ነው። ነገር ግን ብዙ እኔ ፓርቲሲፔት አላደርግም። ባይብል ግን ታውቃለህ? አነባለሁ። እና ኦርቶዶክስ አይደለህም? ኦርቶዶክስ አይደለሁም። ምናልባት ኡስታዝ ሂድ የሚያውቀው ከሆነ አንድ ሙዓዝ የሚባል ጓደኛ አለኝ። የኡስታዝ ዋሂድ የቅርብ ወዳጅ ይመስለኛል እንደሚነግረኝ ከሆነ እና ብዙ ስለ መጽሐፍ ቅዱስም ስለ እስልምናም እንዳውቅ የሚረዳኝ ኡስታዝ ይቅርታ ሙዓዝ የሚባል ልጅ ነው። የመጨረሻ አንድ ጥያቄ፣ በክርስትናም ይመስለኛል በእስልምናም በክርስትና ክርስቶስ የእግዚአብሔር ቃል ነው ወይም ኢየሱስ የእግዚአብሔር ቃል ነው የሚል አስተምሮ አለ። በቁርአኑም ደግሞ እርግጠኛ ባልሆንም የአላህ ቃል ይለዋል ኢሳን። እና በእናንተ በኩል ያለው የአላህ ቃል መባሉ ምንን ነው የሚገልጸው? እንዴት ነው የሚፈታው የአላህ ቃል መባሉ ኢሳ የሚል ጥያቄ መጨረሻ አለ። ጥሩ ጥያቄ ነው። መጀመሪያ ግን አንተን አንድ ነገር ላስፈቀደ ፈቃዱ ምን መሰለህ? ባይብሊካል መረጃዎችን አጣቅሰህ ባይብል ውስጥ ያለውን የኢየሱስ ክርስቶስን ቃል የመሆን ያለመሆንን ጉዳይ ታብራራልናለህ አንተ፣ ወይስ እኔው ራሴ ከቁርአኑ ጋር አነጻጽሬ መልስ ልመልስ? የቻልኩትን ያህል ብናገር ምናልባት ከእናንተ በላይ የመጽሐፍ ቅዱስ እውቀት ያለኝ አይመስለኝም። ችግር የለም። የምታውቀውን ያህል ነው። ማንም ቢሆን እውቀት የለውም፣ ከፈጣሪ የተሰጠውን ብቻ ነው። እኛም ብንሆን እውቀታችን ይህን ያህል ሆኖ አይደለም። ባወቅናት እውነት ነው። ከኔ የተሻለ ታነባላችሁ ብዬ ችግር የለም። አንተም የምታውቀውን ያህል ብቻ አካፍለን እኛ እንሰማለን። ምናልባት ብዙ ጊዜ ስለ ቃል ሲነሳ ዮሐንስ ምዕራፍ 1 ላይ ያለው ቃል ነው የሚነሳው። በመጀመሪያም ቃል ነበረ የሚለው ማለት ነው። ምናልባት ይሄ አሁን እኔ ድሮ ስማር ቃል የሚለው ትምህርት ነው የተማርኩት እና ምናልባት
ከቁርአናዊ መረጃ ምዕራፍ 3 ሱረቱ አሊ ዒምራንን ልጀምርልህ። እሱ ቁርአን ምዕራፍ 3 ሱረቱ አሊ ዒምራን ይባላል። በነገራችን ላይ ከስሙ ስያሜ ልነሳልህና የስሙ ስያሜ ራሱ የዒምራን ቤተሰቦች ምዕራፍ በመባል ነው የሚታወቀው። ይሄ ምዕራፍ ዒምራን ማን ነው ከተባለ የመርየም ወይም የማርያም የአባቷ ስም ነው። አላህ ዘንድ ጻዲቅ ሰው ነው። እናቲቱም ከጻዲቆቹ ናት። ራሷ መርየምም ከጻዲቆቹ ነች። የወለደችው ልጇም ዒሳም ከጻዲቆቹ ነው ማለት ነው። በጥቅሉ ይህንን ቤተሰብ አላህ በሌላ ምዕራፍ ላይ ምን አለው? ኢነላህ አስጠፋ አደመ ወኑሐን ወአለ ኢብራሂም ወአለ ዒምራን አለል ዓለሚን ብሎ ይህን ቤተሰብ እጅግ በጣም ከፍተኛ ደረጃ እንዳለው በቁርአን አስተምሮናል ማለት ነው። እና በዛ መልኩ ሱረቱ አሊ ዒምራን ውስጥ ከምዕራፍ 3 ቁጥር 45 የሚጀምረውን እቀጥላለሁ። إذ قالت الملائكة يا مريم إن الله يبشرك بكلمة منه اسمه المسيح عيسى بن مريم وجيها في الدنيا والآخرة ومن المقربين ويكلم الناس في المهد وكهلا ومن الصالحين إلى يقتل على اسكا 59ኛው መልእክት ድረስ ማለት ነው። ከ45 እስከ 59ኛው ግን ከዛ በስተፊት አንድ የምናየው እውነታ አለ። በተለይ የዮሐንስ መጥምቁን ጉዳይ ጅምር ያደርግና ነው ወደዚህ የሚመጣው። መልአክ መጥቶ መርየምን ምን አላት ይላል? መርየም ሆይ አላህ ከሱ በሆነ ቃል ነው እንደሚያበስራት የሚነግረው። ከሱ በሆነ ቃል ነው የሚለው። አላህ ከሱ በሆነ ቃል ብዙ መልእክትን አውርዷል። ለቀደምት ነብያትም እንደዚሁ በመልእክቱ በቃሉ ነው መልእክቶችን የሚያስተላልፈው ወደ ነብያቶች በመልአኩ ጅብሪል አማካይነት ወደ ኢብራሂም፣ ወደ ሙሳ፣ ወደ ዳውድ፣ ወደ ነብዩ መሐመድም እንደዛው በዛው መሰረት ልክ እንደዛው ጅብሪልን ነው መልእክተኛ አድርጎት መልእክቱን ቃሉ አደረገና ላከው። ያ መልእክት ምን የሚል ነበረ? ያ መርየሙ አንቺ መርየም ሆይ ኢነላህ ዩበሽሩኪ አላህ ያበስርሻል ቢከሊመትን ምንሁ ከሱ በሆነ ቃል ነው የሚያበስርሻል። እስሙሁል መሲሁ ዒሳ ብኑ መርየም ስሙ አልመሲህ ዒሳ የመርየም ልጅ በተባለ ወጂሃን ፊ ዱንያ ወልአኺረቲ ወሚነል ሙቀረቢን በምድር ላይም ሆነ በወዲያኛው ዓለም ወደ አላህ ቀራቢ ከሆኑት ከጻድቃኖቹ ከባለሟሎቹ በሆነ ልጅ ያበስርሻል አላት ይላል። ከዛ ሄዶ ደግሞ ምን ይላቸዋል ለሰዎቹ? إذ قالت الملائكة يا مريم إن الله يبشرك بكلمة منه اسمه المسيح عيسى بن مريم وجيها في الدنيا والآخرة ومن المقربين ويكلم الناس في المهد وكهلا ومن الصالحين ይህ የምትወልጂው ልጅ ሕፃንም ሆኖ ትልቅ ሰውም በሆነ ጊዜ ሰዎችን ያናግራል አላት ይላል። እዚህ ጋር ትልቅ ተአምር ነው የሚነግረን ቁርአኑ። ስለማን? ስለ ነብዩ ዒሳ ወይም ኢየሱስ ክርስቶስ ማለት ነው። የመጀመሪያ ተአምሩ ቁርአን ውስጥ ሲገለጽ በሕፃንነቱ ተናግሮ እናቲቱን ከወንጀለኝነት ማጽዳት ነበር። ይህ ደግሞ የተዘረዘረው የቱ ጋ ነው? ቁርአን ምዕራፍ 19 በእናቲቱ ስም በተሰየመው ሱረቱ መርየም የሚል አለ። የማርያም ምዕራፍ የሚል ከቁጥር 16 ጀምሮ ይዘረዝረዋል። እዛ ላይ በወለደችው ጊዜ እነዚህ አይሁዳውያን መጥተው ምን አሏት ይላል? ያ መርየሙ ለቀድ ጂእቲ ሸይአን ፈሪያ፣ በእርግጥ ከባድን ነገር ሰራሽ፣ ከባድን ነገር አመጣሽ አሏት። ለምን? ባል እንዳላገባች ስለሚያውቁ ዘሞትሽ ለማለት ነው። ማ ካነ አቡኪ ምራአ ሰውኢን ወማ ካነት ኡሙኪ በግያ፣ እናትሽም ንጹህ ሰው ነበረች፣ ዝሙተኛ አልነበረችም፣ አባትሽም ጨዋ ነው። ስለዚህ አንቺ ይህን ልጅ ከየት አመጣሽ ዘሙተሽ ቢሆን እንጂ ለማለት። በዚህ ጊዜ ፈአሻረት ኢለይሂ ወልዳው ስለነበረ ሕፃኑን ልጅ ወደሱ አመለከተች ይላል። ኢሻራ ምልክት ነው። ፈአሻረት ኢለይሂ አመለከተቻቸው ወደ ሕፃኑ። ገባቸውና አባባሏ ምን አሉ? ቃሉ ከይፈ ኑከሊሙ መን ካነ ፊል መህዲ ሰብያ፣ እንዴት ነው እሱ ይህን ጨቅላ ሕፃን ልጅ የምናናግረው አሉ። ሱብሃነላህ። ይህን ጊዜ ነበር አላህ ሕፃኑን ልጅ ያናገረው ይላል ቁርአን ላይ። ይህንን ጥቅስ ወይም ይህን መሰል መልእክት በብሉይም ይሁን በሐዲስ ኪዳን መጽሐፍ በ81 አሐዱም ይሁን በ73 ካቶሊክ በ66 ፕሮቴስታንት መጽሐፍ በአበው መጽሐፍትም ጭምር አይገኝም።
እንደዚህ አይነት ተአምር ለኢየሱስ ክርስቶስ ተሰጥቶታል የሚል ማለት ነው። ቁርአን ግን ነቢዩ መሐመድ ዓለይሂ ሰላቱ ወሰላም እንዲህ አይነቱ ተአምር ለሱ የተደረገ ነው ብለው ለዓለም ሕዝብ እያስተማሩ ይገኛሉ ማለት ነው በሌሉበት። እናም ሕፃኑ ልጅ ከእቅፏ ላይ ቀና አለና ምን አለ ይላል? ቃለ ኢኒ ዓብዱላህ እኔ የአላህ ባሪያ ነኝ አላቸው ይላል። አታኒ አልኪታበ መጽሐፍን ሰጥቶኛል፣ ወጀዐለኒ ነቢያ ነቢይም አድርጎኛል፣ ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ብሰላቲ ወዘካቲ ማዱምቱ ሐያ ወበረን ቢዋሊደቲ ወለም የጅዐልኒ ጀባርን ሸቅያ ይላል። ላሳጥረውና ጠር ባለመልኩ እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነቢይም አድርጎኛል አለ ይላል። ብሩክም አድርጎኛል፣ የትም ቦታ ብሆን በስግደትም ሆነ በዘካ ወይም ደግሞ በሰደቃ በምጽዋት አዞኛል አለ ይላል። ይህ ኢየሱስ ክርስቶስ የተቀባ የሆነ የጌታ ባለሟል መልእክተኛ፣ መልእክተኝነቱም ደግሞ ለእስራኤላውያን መሆኑን የሚገልጽ ነው። ወደ ምዕራፍ 3 እንመለስ እስኪ ብስራቱ ጋር። እዚህ ጋር አሁን ፍጻሜው ላይ ነው፣ በአንድ በሆነ ምክንያት ነው እዚህ የመጣ ነው። እዛው እንመለስና ሱረቱ አሊ ኢምራን ከ45 ጀምሮ ያለውን ወዩከሊሙ ናሰ ፊል ማህዲ ሕፃን ሆኖ እዛ ቦታ ላይ መናገሩን ቀድሞ በምዕራፍ 3 ላይ ተነግሯታል። ትልቅም ሰው ሆኖ በሕፃንነቱም ሰዎችን ያናግራል በተባለው መሰረት እዛ ጋር ተናግሮ ምላሽ ሰጥቷቸው እናቲቱን ከመዝለፍ አዳናት ማለት ነው። እንግዲህ እነዛ በጣም ሙጅሪሞች ናቸው ሰዎቹ። እሷን ዝሙተኛ አድርገው እሱን ደግሞ ዲቃላ ነው ብለው እስካሁንም ድረስ ይህ ነው አቋማቸው። ውስኖቹ አላህ ሂዳያ የሰጣቸውና ያመኑት ሲቀሩ ማለት ነው። ይህን ጊዜ እሷ ምን አለች? ቃለት ረቢ አና የኩኑ ሊ ወለዱን ወለም የምሰስኒ በሸሩን ቃለ ከዛሊከ ላሁ የኽሉቁ ማ የሻእ ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን። ይህንም ብስራት በነገራት ጊዜ ጅብሪል ምን አለች ይላል። ልትናገር ፈልገህ ነው? ልልቀቅልህ? ልጨርሳት እችን ብቻ። ቃለት ረቢ አና የኩኑ ሊ ወለዱን ወለም የምሰስኒ በሸር። እንዴ ወንድ ልጅ ሳይነካኝ ተራክቦ ሳላደርግ እንዴት ነው እሱ ልጅ የሚኖረኝ ብላ ጠየቀች፣ ወደ መልአኩ ማለት ነው። ቃለ ከዛሊከ ላሁ የኽሉቁ ማ የሻእ፣ አላህ እንደዚሁ ያሻውን ይፈጥራል አላት። አረጋገጠላት ማለት ነው። ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን፣ ነገርን በሻ ጊዜ ሊፈጥርም ይሁን ሊያደርግ ሊወስን የፈለገውን ነገር ሊያደርግ በሻ ጊዜ አላህ ሆኖ የሚለው ይሆናል ብሎ አረጋግጦ ነገራት ማለት ነው። ሲቀጥል ወዩዐሊሙሁ ልኪታበ ወልሕክመተ ወተውራተ ወልኢንጂል፣ ይህ የሚወለደው ልጅ ተውራትን፣ ኢንጂልን፣ ጥበብንም ያስተምረዋል አላት ይላል። ወረሱለን ኢላ በኒ እስራኤል 49ኛው አንቀጽ ላይ ወደ እስራኤል ልጆችም መልእክተኛ ያደረገዋል፣ ግዳጁንም ጭምር ነገራት። የወደፊት ግዳጁን የሚወጣው ግዳጅ ምንድን ነው? እሱ የኢሳ ወይም የኢየሱስ ክርስቶስ ግዳጅ ምንድን ነው? የመልእክተኝነት ግዳጅ ነው። እንግዲህ በተፈቀደልኝ መሰረት ወደ ዮሐንስ ወንጌል 17:3 ልሄድ ነው። እውነተኛ አምላክ የሆንክ አንተን የላከውንም ክርስቶስ ኢየሱስን ያውቁ ዘንድ ይቺ ዘላለም ሕይወት ናት የሚል ቨርስ እናገኛለን። እዛ ቦታ ላይ ማን ነው ተባለ? መልእክተኛ ነው የተባለው። እውነተኛው አምላክ ማን ነው? ፈጣሪ። እሱን ለዚህ ያበቃው ያለ አባት እንዲወለድ ያደረገው እሱ ራሱ ከፈጠራት ከእናቱ የፈጠረው የሆነው አላህ ይህን በዚህ መልኩ ግልጽ አድርጎ እንዳስቀመጠው ነው የምንረዳው ማለት ነው። እኒ ቀድ ጅእቱኩም ወረሱለን ኢላ በኒ እስራኤል አኒ ቀድ ጅእቱኩም ቢአየት ሚን ረቢኩም፣ እኔ ከጌታችሁ ዘንድ በተአምር ወደ እናንተ መጣሁኝ። አኒ አኽሉቁ ለኩም ሚነ ጢኒ ከሀይአት ጠይሪ ፈአንፉኹ ፊህ ፈየኩኑ ጠይረን ቢኢዝኒላህ፣ እኔ ለእናንተ ከጭቃ እንደ ወፍ ቅርጽን እሰራለሁ ወይም እፈጥራለሁ፣ ከዚያም እፈልበታለሁ፣ በአላህ ፈቃድም ወፍ ይሆናል አላቸው ይላል። ፈአንፉኹ ፊህ ፈየኩኑ ጠይረን፣ ጠይር ማለት በራሪ ወፍ ማለት ነው። ቢኢዝኒላህ በአላህ ፈቃድ ወፍ ይሆናል። ይሄ የተደረገው ለምንድን ነው? ለህዝቦቹ ተአምርን አሳይቷቸው አላህ ይህን ተአምር በሰራው በዒሳ እንዲያምኑ እንዲከተሉት፣ ጣዖትን ከማምለክ አንድን ፈጣሪ እንዲያመልኩ እሱን እንዲታዘዙና እንዲከተሉት ብቻና ብቻ ነው። እሱ አምላክ ሊባልበት ግን አይደለም። ከዛም በስተፊት ቀደምት ነቢያቶች ዘንድ በርካታ ተአምራቶች ተሰርተዋል። ብዙ ተአምር። ምሳሌ ነቢዩ ኢብራሂምን እሳት ላይ ወርውረውታል ጣዖታውያን። ያችን እሳት ግን አላህ ምን አላት? ያ ናሩ ኩኒ በርደ ወሰላመን አላ ኢብራሂም ብሎ በራድ ሁኚ፣ ሰላማዊት ሁኚ፣ ምቹ ሁኚለት ለኢብራሂም ብሎ
እሳቱ ነዶ እስከሚያበቃ አመድ እስከሚሆን ጊዜ ድረስ ኢብራሂም እዛው ቦታ ላይ በደስታ ነበረ ተቀምጦ የነበረው ወይም ቆይቶ የነበረው ማለት ነው። ይሄ አንዱ ሌላው ተአምር ነው። ለሙሳ ዓለይሂ ሰላም እንደዚሁ ባህርን በበትሩ ከፍሎ እሱና ሰራዊቱ ተከታትለው እንዲያልፉ አደረገ። ይህ ባህር ማለት እጅግ በጣም ግዙፍ ባህር ነው። ተከታዩን ፈርዖንን ከነሰራዊቱ ጠቅልሎ ባህር ውስጥ ከጨመረው በኋላ እንዳደባየው። ይህ ተአምር ለሙሳ የተደረገው ከአላህ ዘንድ ነው። ለነቢዩ መሐመድም እቅተረበት ሰዓቱ ወንሸቀል ቀመር፣ ቅያማ ደረሰ፣ የዓለም ፍጻሜ ተቃረበ፣ ጨረቃይቱም ተገመሰች ማለት ነው። አቡ ቁበይስና ነቢዩ ሳሌሕ የሚባል ቀደምት ከነበሩ ነቢያቶች ውስጥ ነበረ። ህዝቦቹ ግመልን ከዚህ ተራራ ስር ካላወጣህልን አናምንልህም፣ አንከተልህም፣ የምትለንንም አንሰማም ብለውት ነበርና አላህ ደግሞ ካሉት ቦታ ከተራራው ስር የጠየቁትን አይነት ግመል ከነጾታዋ ከነከለሯ ባሉት መሰረት ግመልን አውጥቶላቸዋል። ናቀቱላህ የምትባለው ግመል ያቺ እሷ ናት፣ የሳሌሕ ቀውሞች በጠየቁት መሰረት ማለት ነው። ስለዚህ ከነቢዩ ዒሳም ቀደም ብሎ ለበርካታ ነቢያቶች ተአምራቶች ተደርገዋል። ህዝቦቻቸው አምነው እንዲመለሱ፣ ቅኖች እንዲሆኑ፣ ከክህደት እንዲመለሱ እንጂ ማንኛውም ነቢይ በአምላክነት በጌትነት ሊቀባበት አይደለም። የተቀባም የለም በጭራሽ። ስለዚህ በአጭሩ እዚሁ ላይ ልቋጨውና ነቢዩ ዒሳ ወይም ኢየሱስ ክርስቶስ ቃል ሳይሆን በቃል ነው የተፈጠረው። ሁን በሚል ትእዛዝ ቃል ማለት ነው እንጂ እሱ ራሱ ቃል ግን አይደለም። ትንቢተ ኢሳይያስ ምዕራፍ 53 ላይ ስንሄድ ምንድን ነው? ቃሌን ወደ ምድር ልኬ ያዘዝኩት ሳይፈጸም ወደ እኔ አይመለስም የሚል ቨርስ አለ። ቃል ማለት ይሄ ነው። አንድ ትንቢተ ሕዝቅኤል ደግሞ እንደዚሁ ብዙ ምዕራፎች ላይ መግቢያ ላይ እንዲህ አይነት ተመሳሳይ ነገር አለ። ምሳሌ ምዕራፍ 23 ትንቢተ ሕዝቅኤል ከቁጥር 1 ጀምሮ እያነበብን ስንሄድ የእግዚአብሔር ቃልም ወደ እኔ እንዲህ ሲል መጣ ይላል። ያ ማለት ኢየሱስ ክርስቶስ መጣ ማለት አይደለም። እግዚአብሔር የላከው የትእዛዝ ቃሉ ሁን የሚል ቃሉን ነው የሚያሳየው። ሙሴም እንደዚሁ እግዚአብሔር እንዲህ ሲል ተናገረኝ ይላል። በምኑ ነው የተናገረው? በቃሉ ነው። ሰዎች አመጡና እዚህ ጋር ቃልም ስጋ ሆነ አሉና ኢየሱስ ክርስቶስ ያደርጉታል ቃልን። ቃል እኮ ባህሪ ነው፣ ስጋዊ አካል አይደለም። ይህንም መለየት ያስፈልጋል ማለት ነው። በአጭሩ ይህን ይመስላል። ከቲም ካለ በጣም አመሰግናለሁ። በእውነት ምንም አለ። በቃ እስኪ ወደ ወሂድ ላሻግረህ። ጀዛኩሙላህ ኸይራን። እኔ በዚሁ ነው። እሺ መልካም። የመጨረሻ አንድ ጥያቄ
የመጨረሻ እንኳን ባይሆን አንድ ጥያቄ ኦኬ ይሰማል? ይቻላል። ከቲም ቀጥል። በኢየሱስ ክርስቶስ ለአይሁዶች ወይም በእስራኤል ላሉ ልጆች እንደተላከ ምናልባት እስልምናውም እንደዛ የሚያስረዳ ይመስለኛል። እና ስሙ ኢሳ ነው ወይስ ምናልባት ኢሳ የሚባል ስም በአይሁዶች ሰምቼ ስለማላውቅ ኢሳ ነው ወይስ ማን ነው? ሁለተኛ ደግሞ የሚናገረውስ ቃል በአረብኛ ነበረ ወይስ እንዴት ነበር? ኢንጂሉ ሲወረደው በአረብኛ ነው ወይስ በአይሁዶች በሂብሩ ነው የሚለውን ለማወቅ ፈልጌያለሁ። እሺ፣ ለዚህ ቁርአን ጠቅለል ያለ የሚሰጠው ምላሽ አለ። ወማ ኑርሲሉል ሙርሰሊና ኢላ ቢሊሳኒ ቀውሚሂ የሚል ማናቸውንም ነቢያቶችን አላክንም በቋንቋቸው ህዝቦቻቸውን የሚያስተምሩ ቢሆኑ እንጂ ይላል። ለምሳሌ ነቢዩ ዒሳ በዕብራይስጥ እንዳስተማሩ በህዝባቸው ቋንቋ፣ ነቢዩ መሐመድ ደግሞ እና አንዘልናሁ ቁርአንን ዓረብያን ለዓለኩም ተዕቂሉን በተባለው መሰረት ቁርአንን አረብኛ ሲሆን አወረድኩት ታስተነትኑና ልብ ትሉ ዘንድ ባለው መሰረት በአረብኛ ነው እንዳስተማሩ የሚነገረው። ሌሎችም ነቢያት እንደዚሁ ህዝቦቻቸው በሚናገሩት ቋንቋ ነው የተባሉት ማለት ነው። እንጂል ደግሞ የሚለው በቁርአን ሲገለጽ ወዩዓሊሙሁ ልኪታበ ወልሕክመተ ወተውራተ ወልእንጂል ይላል። ዒሳ ዓለይሂ ሰላም ምን ተብሏል? ተውራትንና እንጂልን እንዲሁም ደግሞ ምንድነው ያስተምረዋል የሚለው ጥበብንም ጭምር ያስተምረዋል። ለማን? ለዒሳ። ማንም ያስተምረው? አላህ ነው የሚያስተምረው። ኦኬ፣ ተውራቱና ኢንጂሉ ለኢሳ ነው የወረደው ወይስ ተውራት ለሙሳ ነው የወረደው? አይደለም። ወዩዓሊሙሁ ልኪታበ ወልሕክመተ ወተውራተ ወልእንጂል ማለት ዒሳ ተወልዶ ወደ ህዝቦቹ በመልእክተኝነት በሚላክበት ጊዜ ኢንጂልን ለራሱ በመጻፍነት በእምነት መጻፍነት ሰጥቶታል ነው። ተውራትንም ያስተምረዋል ነው። ጥበብንም ያስተምረዋል ነው የሚለው ለሱ የተገባለት ቃል ነው፣ ወይም ወደፊት የሚያደርገው ድርጊት መሆኑን ነው የሚገልጽልን እንጂ ተውራት በመጻፍነት ለሙሳ ነው የተሰጠው። ተውራትንም ኢንጂልንም ግን ለዒሳ አሳውቆታል፣ አስተምሮታል ይላል። ወዩዓሊሙሁ ያስተምረዋል፣ ያሳውቀዋል ማለት ነው። አልኪታበ መጽሐፍን፣ ወልሂክመተ ጥበብን፣ ወተውራተ ተውራትን ኦሪት የሚባለውን ይመስለኛል አሁን በስሙ ግን የአሁን የዘመን ኦሪት አይደለም። ወልኢንጂል ኢንጂልንም ጭምር ያስተምረዋል ይላል። ወረሱለን ኢላ በኒ እስራኤል ወደ እስራኤል ልጆችን መልእክተኛ ያደርገዋል ይላል። ቁርአን ምዕራፍ 3 ሱረቱ አሊ ኢምራን ቁጥር 49 ላይ ነው ይሄ የሚገኘው። እና በዛ መልኩ ዒሳ መጽሐፍን ያስተማረው በህዝቦቹ ቋንቋ መሰረት የመጽሐፉ ስም ደግሞ ኢንጂል እንደሆነ ነው። አሁን በዘመናችን ያለው ወንጌል የሚባለው ለሱ የተሰጠው ኢንጂል ነውን የሚል ጥያቄም ከተነሳ ከወዲሁ አያይዤ ልንገርህና እሱ አይደለም። እንዴት? በበቂ ማስረጃ ነው እንዳልሆነ የምንናገረው። ወንጌሉ ዮሐንስም ይሁን ማቴዎስ፣ ማርቆስም ይሁን ሉቃስ ክርስቶስ ካረገ በኋላ እንደተጻፈ የ1972 አምሃሪክ ባይብል ዲክሽነሪ ግልጽ አድርጎ ይናገራል። ከታሪክም አንጻር ያው እንዳይደለ ነው የሚነገረው። ክርስቶስ በነበረ ጊዜ ግን ያስተማረው ምን ተብሏል? አሁን የእግዚአብሔርን መንግስት ወንጌልን እሰብክ ዘንድ ይገባኛል ብሏል ኢየሱስ ከተባለ እሱ በነበረበት ሰዓት የእግዚአብሔርን መንግስት ወንጌልን ሰብኳል። እሱ ካረገ በኋላ ደግሞ እነዚህ ወንጌላውያን አራቱ ለዛውም ማርቆስና ሉቃስ ማቴዎስና ዮሐንስን እንኳን ብናይ ማቴዎስ ከክርስቶስ እድገት 60 ዓመት በኋላ እንደጻፈው ነው የሚነገረው። ዮሐንስሳ ከ90 ዓመት በኋላ እንደጻፈው ነው የሚነገረው። ፐርፐዙ ለምንድን ነው? የዮሐንስ ደግሞ አጻጻፉ ከወንጌሎች የቀሩ አንዳንድ ነገሮችን ለማሟላት ብሎ እንደጻፈው ይነገርለታል። ማን? ዮሐንስ መጥምቁ ሳይሆን ወንጌላዊ ዮሐንስ። እና ይሄ
መጽሐፉን የፈጣሪ አያሰኘውም የምንለው ከእንደነዚህ አይነት ምክንያቶችም በመነሳት ነው። ቋንቋን አስመልክቶ ግን ከሆነ ቁርአን በአረብኛ ነው። ኢንጂል ደግሞ በሂብሪው በኢሳ መነጋገሪያ ቋንቋ እንግዲህ ዕብራይስጥም ይሁን ሌላም ቋንቋ ቢኖረው በዛው በሚናገር ህዝቦቹ በሚግባቡበትና በሚነጋገሩበት ቋንቋ ነው የተወረደው። ነገር ግን ትርጉምን አስመልክቶ ደግሞ ወደ ተለያዩ ቋንቋዎች ተተርጉሟል። አሁን በአረብኛ አለ ኢንጂል ማለት ወንጌል በአረብኛ አለ፣ ሐዲስ ኪዳን አለ፣ ብሉይ ኪዳን አለ። እያንዳንዱ ላይ ደግሞ የፈጣሪ ማለት የእግዚአብሔርን ስም ማን ብሎ ነው የሚጠቅሰው? አላህ ነው የሚለው። አላህ ይላል ዘፍጥረትን ምዕራፉን ገና መግቢያው ላይ ስታይ እግዚአብሔርም ሰማይና ምድርን በ6 ቀናቶች ፈጠረ። በ7 ቀናት ነው በ6 ቀናቶች ውስጥ ፈጠረ የሚለውን እዛ ላይ አላህ ሰማይና ምድርን በ6 ቀናት እንደፈጠረ ብሎ ያስረዳል። አላህ ተብሎ በአረብኛ ተጽፏል። ዛሬ ላይ ምናልባት አንዳንድ ክርስቲያን ወገኖች ሊደነግጡ ይችላሉ። እንዴት አላህ? እኛ እንዲህ አይነት መጽሐፍ የለንም። ኢሞሽናል የሚናገሩ ሰዎች አሉ። ይህ ግን የቋንቋ ጉዳይ ነው። በእንግሊዝኛም ተተርጉመዋል። በእንግሊዝኛ ማለት ባለበት መልኩ ብሏል። በሌሎችም ቋንቋዎች እንደዛው፣ በሀገራችንም በተለያዩ ቋንቋዎች እንደዛው። በአንዳንድ ኦሮምኛን አይቻለሁ። አሁን እኔ ባይብል በኦሮምኛ በትግርኛም እንደዛው አይቻለሁ። በአማርኛም አለ። እንደየ ሀገሩ እንደ ልማዱ ነው ስም የሚጠራው። በኦሮምኛ ለምሳሌ ዋቃ ነው የሚለው። በጉራግኛው ካየን ጎይታ ነው የሚለው። በትግርኛው ጎይታይ በሚል ነው ባይብሉም ሲተረጎም በዛው መሰረት። ቁርአን ግን በማንኛውም ቋንቋ ይተርጎም የፈጣሪን ስም ባለው በተወረደው መልኩ ነው ሰይሞ የሚያስቀምጠው። አላህ ነው የሚለው። በቃ አላህ ብሎ ነው የሚያስቀምጠው። ልዩነቱና የፈጣሪ ቃል የመሆንና ያለመሆኑም ልዩነት በዚሁ ይታወቃል ማለት ነው። መልሼ ከሆነ አረጋግጠልኝ። የቀረብ ነገር ካለ ንገረኝ።